ካለው ነገር ጋር ያገናኘሁኝ እንትን ስል አብዛኛው እየሆነ አየዋለሁኝና ከእግዚአብሔር ጋር ራሱ በጣም ማለት በጣም በህይወቴ ትልቅ ለውጥ ያመጣ አንድ ህልም አየሁኝ የሆነ ከዛሬ 10 አመት በፊት ማለት ነው። እሺ ምን ይሆን? እና የቤተሰብ አካባቢ ነውና አንድ እህት ነበረችኝና ከሷ ጋር በጣም ከምልህ በላይ በጣም እንተነን የተቀራረብን ነበርንና እንዳጋጣሚ አረፈች። ይሄንን ህልም ባየው በማግስቱ ማለት ነው። እና ያየሁት ግልጽ ህልም ነበርና በቃ በጣም ደንግጬ ለእናቴ ነው መጀመሪያ ነገርኳት እንደዚህ ያየሁኝ ምናምን ብዬ ማለት ነው። እና ልክ ያንን ባወራኩኝ በማግስቱ እህቴ ታርፋለች በድንገተኛ አደጋ ማለት ነው። እና በጣም ከዛ በቃ ከእግዚአብሔር ጋር እስከጣላ ድረስ መኖር እስኪያቀተኝ ድረስ ሁሉ ነገር የሆነ ዝብርቅርቅ ነገር አለብኝና ከዛ በቃ አንዳንዴ ከእግዚአብሔር ጋር የምትወቃቀሰው ነገር አለ አይደለ? ምናልባት ይሄን ነገር ቀድመ ብትነግረኝ ኖሮ እህቴ አትሞትብኝም አይነት ነገር እንደዚህ አይነት ክርክር ውስጥ ገባሁኝ። ከዛ ምን ሆነ መሰለ ከእሱ በተፈጠረ በ4 አመቱ እንደዚህ ህልም አየሁኝ እና በጣም ደነገጥኩኝ። እሱ ደግሞ እናቴ ላይ ነበር። ትንሽ እናቴ በዛን ሰሞን ታማ ነበረ። ከዛ በቃ በጣም ደነገጥኩኝና የእህቴን ምንም ሳላደርግ በማለፏ በጣም ይቆጨኛል እድሜ ልኬንና የእናቴን ደግሞ እንደዛ መሆን የለበትም ብዬ በጸበልም በሆስፒታልም በሁሉ ነገር ተሞከረና ልክ ያን ህልም ባየሁኝ በአንድ ወሩ እናቴ አረፈች። እና 1 ወር ሙሉ በቃ እየጠበቅኩ ነበር ያ ነገር እንደሚሆን እንደሚያደርግ አውቃለሁኝ። ከዛ በቃ ያለኝ አማራጭ ህልሙን እንዴት ነው የሚያሳይሽ? ህልሙን ማለት ነው በቃ እናቴ በጣም ታም ነበረበት ሰዓት ነጭ ልብስ ለብሳ አየኋትኝና ፊቷ ግን ዝን ብሏል። እና በቃ በጣም ግራ ገባኝና ምን ሆነሽ ነው ምናምን ስላት በቃ ልሄድ ነውና በቃ እንትናት በይ አትዘኝ አይነት ነገር ነው የምትለኝ። እና እኔ ደግሞ እንደምትን ተስፋ ስላደረኩኝ በቃ ደህና ነሽ እኮ አሁን ተሽሎሻል ነው ምላት። እና ልክ ያንን ሳይ በቃ የሆነ ነገር ሊፈጠር እንደሆነ ገባኝ። እና ሆስፒታል ነበረ በዛ ሰዓት የነበረችው። በዛ በጧት ሄጄ አገኘኋትና ልክ ስታየኝ የሆነ ከፊቴ የተረዳችው ነገር አለና ምን ሆነሽ መጣሽ አይነት ነገር አለችኝ። አይ ምንም ላይሽ ነው አልኳት። በሌሊት ነበር ሄድኩት እንደዛ ሄጄ አላውቅም። ስራም ገቢ ስለነበርኩኝ አርፍጄ ነበር ሆስፒታል የምሄደውና የሆነ ነገር እናየሁኝ ስለገባት በቃ በጣም የሆነ ፊቷ ላይ ሀዘን አይቼ ነበርና እና 1 ወር ሙሉ በቃ የሆነ እንደሚሆን እያወቅ በተለይ የእናት ሞት እንደሚመጣ እያወቅ መጠበቅ በጣም ከባድ ነገር ነው። እና ያንን በወሩ እሷ ስታረፍ ጊዜ በቃ ከእግዚአብሔር ግለኛን ክርክር አቆምኩ። ምክንያቱም 1 ወር ጊዜም ተሰጠኝ 1 ቀንም ተሰጠኝ። እሱ ከፈቀደው ነገር ምንም እንደማይሆን ነገሮችን መረዳት ጀመርኩኝ። አዎ ልክ በተቀበለች በአንድ አመቷ ነበር ያረፈችው። እነዛን ነገሮች አርጌ ነበር ማለት የሷ ብዙም የማይቆጨኝ እነዛን ነገሮች ተስተካክዬ ስለነበረ ነው። አሁን እህትሽን ድጋሚ አይተሻት ታውቂያለሽ በህልምሽ? አዎ በብዛት አያታለሁኝ። ምን ስትሆን ታያታለሽ? በቃ አንዳንድ ጊዜ የሆነ በጣም አዝናያታለሁኝና በጣም ስለምትናፍቀኝ በጣም በናፈቀች ሰዓት አካባቢ ነው ማገኛትና የሆነ ከህልሜ ስነሳ የእውነት ያገኘኋት ያህል ነው ፊልም አደርገው። እስቲ ንገሪኝ። እና ባወራታለሁ። በምን ሁኔታ ነው የምትመጣው? የት ቦታ ምን ቦታ ሆነ? ወሳኝነት ስላለው ነው ለህልሙ። አዎ ማለት ብዙ ጊዜ ማየት በፊት የምንኖርበት ሰፈር አካባቢ ነበር። እዛ አካባቢ ወይም እሷ የምትኖርበት መኖሪያ ቤቱ አካባቢ እንደዚህ አይነት ነገር ነው ማየው። ግን አብዛኛውን በፊት የምንኖርበት ቤት አካባቢ ነው ማያት። እሺ ምን ስታረጉ? በቃ ላወራት የምፈልገውን ነገር እንደዚህ በቀን ላወራት የምፈልገውን ነገር እነግራታለሁ። እንደዚህ ሆነ እንዲያ ሆነ ምናምን ብዬ እነግራታለሁና ያን ያህል ብዙም አታወራኝም። ሰምታኝ አይነት ነገር ነው የምትሄደውና የማየት ያህል ነው እንጂ ረጅም ጊዜ እኔ ነኝ የማወራው፣ ሰው ብዙም አታወራኝምና ስለዚህ አሁን እንደውም ከትንሽ አሁን ጥያቄሽን ስጠይቂኝ በምን መልኩ ነው ይሄን የምትጠይቂኝ? እስቲ ምንድነው ህልሙን
ለምንድን ነው ያየሁት ማየው ህልም በተግባር ለምን ይሆናል? ለምን ያሳየኛል ነው ወይስ ምንድን ነው ትርጉሙ ማለት ነው? ያው ማለት አሁን እንደዚህ በተደጋጋሚ የማየው ነገር እንደዚህ ሲሆን አንዳንዴ ነገሮችን መለየት አለብህ። ከመንፈስ ቅዱስ አንጻር ነው ወይስ ከየት ነው የሚለውን ማጣራት አለብኝና እነዛን ነገሮች እንዴት ነው መለየት የምንችለው የሚለውን ለመጠየቅ ነው። የእህትሽም ይሁን የእናትሽ ሞት ከእግዚአብሔር መሆኑ ምልክቱ የመጀመሪያው በእርግጥ ያስደነግጣል ለአንቺም። የእናትሽ ግን በቆረቡ በዓመታቸው ህልሙን ባየሽ በወሩ መሞታቸው ግን ዝግጅት እንድታረጊ ነው። ይሄን ነገር ለአንቺ የሚነገርሽ እርግጠኛ ነኝ መቼም ከሰማሽበት ሰዓት ጀምሮ አንዳንድ ነገሮችን መሰምተሽ መፍራት መጠበቅ ብቻ ሳይሆን አንዳንድ ነገሮችን ተዘጋጅተሻል። ለምን ህልሜ እውን ይሆናል ብለሽ አስበሽ ተዘጋጅተሻል ብዬ አስባለሁ አይደል? አዎ። ስለዚህ እህትሽ ድጋሚ መምጣቷ በጸሎት አስቢኝ፣ በክርስትና ስሟ እንድትጸልይላት በጸሎት አስቢኝ እያለችሽ ነው። ግን ስትመጣ እሷ ሰምታሽ ብቻ የምትሄደውና ምንም መልስ ማትመልሰው ቁም ነገር ስለማታወሪያት ነው። ምን አለበት በጸሎት ብታስቢኝ፣ እስቲ ቁም ነገር ብታወሪ፣ ስሜን ብትጠሪ ምን አለበት፣ ለእኔ ብጤ በስሜ ብትሰጪ፣ ቅዳሴ ላይ ስሜ ቢጠራ ምን አለ ይላሉ። ብዙ ጊዜ የሞቱ ሰዎች ከመጡ አስቢኝ ማለት ነው። እንግዲህ አሁን ለምሳሌ አባቴ ባረፈበት ወር አካባቢ ይታየኝ ነበረ እና ወዲያውኑ ለእኔ ብጤ በክርስትና ስሙ እሰጣለሁ። ወዲያውኑ ፈገግ ብሎ ደግሞ ከርቀት ሆኖ እጁን እያውለበለበ አመሰግናለሁ ይለኛል። ቆይቶ ደግሞ እና ይሄ እኛ እዚህ ምድር ላይ የምናደርጋቸው ለሞቱ ሰዎች እጅግ በጣም ትልቅ እንትን አላቸው፣ እረፍት አላቸው። በስማቸው ሲጸለይ እረፍት ያገኛሉ። የአቡነ እስትንፋሰ ክርስቶስን ስም ጠርተሽ መጸለይ አለብሽ። የእህትሽ አሟሟት ምንም እንኳን በማግስቱ ቢሆንም የማይቀር ነው፣ የማይቀር አሟሟት ነው የሞተችው። የግድ ኢንፎርም መደረግ ስላለበት ለአንቺ መነገር ስላለበት ነው ያሳዩሽ እንጂ ሳያሳዩሽም መሞት ትሞት ነበረ። ሳያሳዩሽም እግዚአብሔር ሳያሳዩሽም ትሞት ነበረ። ከቀኗ ማንም ሰው ዝንፍ አይልም። ከአጋንንት ይሁን ከእግዚአብሔር ይሁን ይሄን መለየት በጸሎት መለየት ትችያለሽ። ከእናትሽ ሁኔታ ሳስበው ግን ከእግዚአብሔር እንደነበረ ነው የማስበው። ጊዜው አልቋል፣ ልሄድ ነው፣ ነጭ ልብስ ለብሰው ልሄድ ነው ማለታቸው ስለ ራስሽ እንድታስቢ ነው። ነጭ ልብስ መልበሳቸው ደግሞ የሚጠብቃቸውን ክብር ነው። ሲኦል ሳይሆን ገነት እንደሚገቡ መልካም የሆነ ቦታ ላይ እንዳሉ ማሳያም ጭምር ነው። ነጭ ልብስ ለብሰው ከታዩ ብዙ ጊዜ መልካም ቦታ ላይ ነው ያሉት። እህትሽ ደግሞ ያለችው አዝናለች፣ ትክዝ ብላ አዝናለች ማለት ልትጸልይላት ይገባል ማለት ነው። እና ይሄንን ለይተሽ እንድታቂው። ማንም ሰው ከሚሞትበት ቀን ዝንፍ ብሎ አያልፍም። እኛ እንዲኖር ማንኛውም ሰው እንዲኖር ለምን 100 ዓመት አይሞላውም። ቤተሰብ የዘመዴ ግን እንዲኖር ነው የምፈልገው፣ እንዲሞት አልፈልግም። ምናልባት ሀብት ለመውረስ ካልሆነ በስተቀር ወይም ደግሞ በጣም የተሰቃየ በበሽታ የተሰቃየ ከሆነ በቃ ጨርሰው ውሰደው፣ ይበቃዋል፣ ተንገላታ ብሎ መጠየቅም አንድ ነገር ነው። ግን የእህትሽና የእናትሽ ከሞቱ በኋላ ያየሽው ነገር በተለይ የእህትሽ ጸሎት የሚያስፈልገው ጉዳይ መሆኑን ማሳያ ነው ማለት ነው። ወደ አንቺ ስመጣ ደግሞ የሁለቱም ቤተሰቦች አሟሟትን በህልም ማሳየቱ ምንም እንኳን በሞት ላይ ይሄ ነገር እውነት መሆኑን ብታይም በሌሎች ጉዳዮች ላይ ግን ሰኔ ጎልጎታ ወይም አርጋኖን በተለይ እየጸለይሽ እግዚአብሔር ሆይ መልካም የሆኑትን ህልሞች እስቲ ያሳየኝ፣ በህልም ብዙ ነገሮችን አሳይተኸኛል፣ ይሄ ነገር ከምን እንደሆነ ማወቅ እፈልጋለሁ ብለሽ መጸለይ ነው። በጎውን ነገር ካላሳየሽ እና ሁልጊዜ አሁኑ ሞት፣ በሽታ፣ ክፉ ነገር ካሳየሽ እንግዲህ የማይቀረውን ሞት እንድታውቂና እንድትዘገጃጂ ለአንቺ ጥቆማ ነው። ለሞቱት አይደለም፣ ለአንቺ ተዘጋጂ። ያልተናዘዝሽው ኃጢአት አለ እያየሽ ነው። እነሱን እንኳን ይኸው እየወሰድኩኝ ነው። እነሱም ሳይዘጋጁ ሄዱ። በተለይ እህትሽ ሳትዘጋጅ ሄደች። እናትሽም ደግሞ ያው ስጋ መቼም ይታመማል። በአደጋም ሞተ፣ በምንም ሞተ፣ ቀኑ ደርሶ አቃስቶ ሞተ፣ ምንም አለ ብቻ በምንም አይነት መንገድ ይሁን ሰው ሞተ። ግን አንቺ ደግሞ ይኸው እንደዚህም አይቀርልሽም እና አስቢበት ለራስሽ ማለት ነው። በተደጋጋሚ ሰፈር ውስጥ የሚያይ ሰው ነበረ። በዚህ አጋጣሚ ባንቺ አድርጌ ልናገርና ምዕመናን
እየሰማችሁ ነው ተስፋ አደርጋለሁ። አንድ የሆነ ወጣት አለ። ወጣት እንኳን አይባልም፣ ጎልማሳ ነው፣ ትልቅ ሰው ነው እና በተደጋጋሚ ሰፈር ውስጥ ሰዎች ሲሞቱ ያሳየዋል። አንዳንዴ ውሾቹ ሲያላዝኑ እዚህ ሰፈር ውስጥ የሚሞት ሰው አለ ብሎም ይናገራል። በእርግጥ ውሻ ሳይላዝን ትንቢት መናገር አይጠበቅብንም። ሰው እንደሚሞት የታወቀ ነው። ማታ ማታ ነው ብዙ ጊዜ ሰው የሚያርፈው፣ የሚከብደውም ማታ ስለሆነ ማለት ነው። ሰው ሞቶ የሚገኘው ማታ ነው እና ይሄ ሰው የሰፈር ሰዎች ሲሞቱ ቀድሞ ያህል ቢያንስ በሳምንት ልዩነቶች ውስጥ ያህል ለምንድን ነው ይሄን የማየው? እገሊት ልትሞት ነው በቃ ከልምድ የተነሳ እንዲያውም ከተናገረው ቤተሰብ ሁሉ መዘገጃጀት ጀምሮ ነበረ። የእውነት በእርግጥ ይሞታሉ። ልጁ ግን እንደተለየ ስጦታ ነበር የሚቆጥሩለት። በኋላ ላይ ግን ጸበል ቦታ ላይ መንፈሱ ሲያዝ ምንድን ነው ያለው? እኔ ነበርኩኝ የማሳየው አለ። መላከ ሞቶች ሲመጡ እገሌ ይሞታል ብዬ ቀድሜ የማሳየው እኔ ነኝ። መላከ ሞቶች እዛ ቤት ሲያንጃብቡ እኔ ስለማውቅ አለ መንፈሱ መጥቼ ነግረዋለሁ። ከዛ ደግሞ ልጁ በጣም ገርሞት ይሄ መንፈስ ከተሸኘ በኋላ በህልም ደግሞ ቅዱስ ሚካኤል ተገልጦለት ይሄን ህልም ማሳየህ የነበርኩት እኔ ነኝ አለው። መልሶ ደግሞ እንዴ እኔ ላይ የነበረው መንፈስ እኔ ነኝ ማሳየህ የነበርኩት አለ። ቅዱስ ሚካኤል ደግሞ በህልሜ በራሱ በስዕሉ ተገልጦ እኔ ነኝ የነበርኩ ማሳየህ አለኝ ብሎ ሲመጣ ቢሮ ሱባኤ ግባ አልኩት። ሱባኤ ሲገባ በትክክል ቅዱስ ሚካኤል በህልሙ ተገልጦለት በቃ ራሱ ስዕሉ ይሄ እኛ ተስሎ የምናየው ስዕል ማውራት ጀመራለ። በትክክል በቃ ምንድን ያለው? እኔ ነኝ ህልሙን ማሳይህ ያለህ አውቆ ነው የተጭበረበረ ህልም ብለህ እንድታስብ፣ ሞቱን ሲያሳየኝ የነበረው ሰይጣን ነው ብለህ እንድታስብ ብቻ ነው እንጂ እኔ ህልሙን ማሳይህ የነበረው ንስሐ እንድትገባ፣ እንድትዘገጃጅ፣ ራስህን እንድታውቅ፣ ጠንቀቅ ብለህ እንድትጠብቅ፣ አሟሟትህ ድንገተኛ ስለሆነ ጠንቀቅ ብለህ እንድትጠብቅ ነው ብሎ ይነግረዋል ቅዱስ ሚካኤል። ገብቶሻል የምናገረው አይደለም? አሁን ትክክለኛውን ነገር አወቀ። በእርግጥም ብዙ ሰዎች ሲሞቱ ይሄ ሰው ሲመለከት የነበረው ለካ አንተም ተዘጋጅ እያለው ነበረ። ጠባቂ መላኩ ስለሆነ ቅዱስ ሚካኤል አንተ ሳትዘጋጅም ይለዋል። አሁን የሆነ ሰው ሊሞት ነው፣ አንተ ሳትዘጋጅ። ለካ የቅዱሳን ቤተሰብ ነው ልጁ። ወደኋላ ዘሩ እንደዚህ ይነግረኛል። እንዴት ነው ለምንድን ነው ንስሐ እንድትገባ በተደጋጋሚ ቅዱስ ሚካኤል የሚነግርህ የነበረው? ምናልባት የተመረጠ ቤተሰብ ልጅ እንዳትሆን ብዬ ጠየቅኩት። እናቱን ሲጠይቃቸው እናቱ ደግሞ አያቱ አሉ። የእናቱ አያት የእሱ አይደለም የእናቱ አያት አሉ። ከዛ አያትህን ጠይቅ ተባለ። ለጥምቀት ወደ ክፍለ ሀገር ሲሄድ አያቱን ዝም ብሎ እንትን እኔ ቤተሰባችን ውስጥ እንደው ቅዱሳን የተመረጡ ምናምን እንዲ አዎ አንተ እኮ የማን ነው የማንች ስሟ በአንድ ቅድስት ነበረች በእነ አቡነ እስትንፋሰ ክርስቶስ ዘመን የነበረች ሂሩተ ኢየሱስ ነው ሂሩተ ማን የምትባል ቅድስት አለች፣ ከቅዱሳን መካከል የተገለጸች የእነሱ ቤተሰብ ዘር እንደሆነ ተነገረው። የሚገርምሽ እና ቃል ኪዳን ተገብቶላታል ያቺ ቅድስት ያቺ እናት ቤተሰቦቿን በሙሉ ሊምርላት እስከ 5 ትውልድ እስከ 7 ትውልድ ይባላል። ለእሷ ደግሞ እስከ 29 ትውልድ ድረስ እምርልሻለሁ ተብሎ ተነግሮላታል ይሉታል። እኔ ስንተኛ ትውልድ ሆን? ለካ ለዚህ ነው ቅዱስ ሚካኤል የእሷ ዘር ስለሆንኩኝ እንደምንም ብሎ ንስሐ እንድገባ የሚያስጨንቀኝ። ንጉሥ ዳዊት የተናገረውን ነገር ነገርኩት። አቤቱ ጌታ ሆይ አለ ንጉሥ ዳዊት፣ ለጥቅሜ ታስጨንቀኛለህ፣ ለጥቅሜ ታስጨንቀኛለህ ብሎ ዳዊት ተናግሯል። ገባሻል የምናገረው? ከዛ ልጁ ንስሐ እንዲገባ ነበረ ለካ ይሄ ሁሉ ማነው ቃል የተገባላቸው ቤተሰቦች ዘር ስለሆነ እንደምንም ብሎ ንስሐ እንዲገባ ነበረ ቅዱስ ሚካኤል ሲያስጨንቀው የነበረው። አሁን ልጁ ንስሐ ገብቶ በስጋው ደግሞ ተወስኖ ነው ያለው። ሌላ ነገር ራሱ እንኳን አይፈልግም የቅዱሳን ዘር መሆኑን ሲያውቅ። በእርግጥ የቅዱሳን ዘር በስጋ ዘመድ አይደለም፣ ግን ቃል ተገብቶላታል። በመንፈሳዊም በስጋዊም ነው ቃል ኪዳን። አዎ አንደኛው በስጋዊ ነው። በስጋዊ እስከ 29 ትውልድሽ ድረስ እምርልሻለሁ ብሏታል። ያ ማለት ዝም ብሎ መማር አይደለም። ንስሐ ካልገባ ገነት አይገባም። ይሄ ሁሉ ሰው ሲሞት ቅዱስ ሚካኤል መጥቶ የሚያመለክተው ይሄ ሁሉ ሰው ሲሞት ቅዱስ ሚካኤል መጥቶ የሚያመለክተው እባክህን ንስሐ ግባ እያለ የሚያስጨንቀው የነበረው እንዲድን ነው ነፍሱ። በነፍስ ደግሞ ቃል ኪዳን የሚገባላቸው ሰዎች ደግሞ ምንድን ናቸው? አንቺ አሁን የዛች ሂሩተ ክርስቶስ ወይም ሂሩተ ኢየሱስ የምትባለዋን ቅድስት ታሪኳን ሰምተሽ ማሪኝ